ሰላም የተወደዳችሁ ወደ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከዩ ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሌል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ህብረት የተመሰረተበት 50ኛ የወርቅ ኢዮቤልዩ የመዝጊያ ክብረ በዓል በድምቀት አክብሯል። ተጨማሪ ያለን በመስከረም ወር የ50ኛ ዓመት ክብረ በዓሉን ማክበር የጀመረው ህብረቱ የማጠቃለያ የምስጋና ፕሮግራም የቀድሞ የህብረት ዋና ጸሐፊዎች፣ መስራች አባቶችና አባል ቤተ እምነት መሪዎች እንዲሁም ከሀገር ውጭ የመጡ የህብረቱ መሪዎች በተገኙበት በአዲስ አበባ ሀራዳ ፓርክ በድምቀት አክብሮ ተጠናቋል። በመድረኩ የህብረቱ የቦርድ አባላት፣ የህብረቱ የቀድሞ ዋና ጸሐፊዎች እና ፕሬዝዳንት የኢትዮጵያ መጽሐፍ ቅዱስ ማህበር አመራሮችን ጨምሮ ከህብረቱ ጋር በቅንጅት የሚሰሩ ተቋማት መሪዎች ተገኝተዋል። በ1968 ዓ.ም የተጀመረው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ባለፉት 50 ዓመታት ባደረገው ጉዞ ከመስራቾች ጀምሮ ከፍተኛ አበርክቶት በነበራቸው ተቋማትና አካላት ህብረቱ በይፋ እውቅና ተሰጥቶታል። በዕለቱ በ1968 ዓ.ም ከነበረው የመጀመሪያ ላይ ከተያዘው ቃለ ጉባኤ አንስቶ የህብረቱ እንቅስቃሴ የፎቶ አውደ ርዕይ ለእይታ የቀረበ ሲሆን በብዙ ተግዳሮቶች መካከል ያለፈው ህብረቱ የመልካም ምኞት መግለጫ በመግለጽ በተሻለ ተጠናክሮ በሚቀጥሉ ጊዜያት እየሰራ እንደሚገኝ መሪዎች የመልካም ምኞታቸውን ገልጸዋል። ከመጋቢዎች መሪዎች ኮንፈረንስ ማጠቃለያ በተጨማሪ ከመስከረም ወር ጀምሮ ዓመቱን ሙሉ ህብረቱ በሚገኝባቸው አካባቢዎች ሲከበር ቆይቶ በጋራ በድምቀት በማክበር መቋጫውን አግኝቷል። ፓስተር ሙላቱ ኤርሚያስ ይባላለሁ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የአዲስ አበባ ክልል ዋና ጸሐፊ ነኝ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛው ዓመት የወርቅ ኢዮቤልዩ ክብረ በዓልን ማጠቃለያ አድርጎ ከሐምሌ 7 ጀምሮ እስከ 10 እስከ ዛሬ ሲያከብር ቆይቷል። ይሄ የወንጌላውያን አብያተ ክርስቲያናት ህብረት በመከራው ዘመን ወንጌልን እንደ ልብ ማስፋፋት በማይቻልበት በክፉ ጊዜ በብዙ ፈተና ውስጥ አልፏል። ይህንን ህብረት የመሰረቱ 9 ቤተ እምነቶች ናቸው። መካነ ኢየሱስ ቃለ ሕይወትን ጨምሮ በጣም በከባድ ፈተና ውስጥ አልፈዋል። በጊዜው የነበረው ወንጌልን ጠል ሆነ እንደገናም ደግሞ የኮሙኒስቱ መንግስት ከባድ ጫና በቅዱሳን ላይ ያደርስ ነበር። ያንን ጊዜ ለማለፍ ህብረት ማድረግ አስገዳጅ ነበር። ሩቅ የተመለከቱ አባቶቻችን ዛሬ አይተው ህብረት አደረጉ። የጌታችን የኢየሱስ ክርስቶስ ጸሎት ፍሬ አፍርቶ ዛሬ 9 ቤተ እምነቶች የመሰረቱት ታናሽ ጅማሬ ታላቅ ሆኖ ከ1000 ቤተ እምነቶች ማለት ይቻላል ተቋማት በላይ አቅፎ በአንድነት እግዚአብሔርን እያገለገለ ይገኛል። ይሄን ያደረገው እግዚአብሔር ነው። ቀጣይ 50 ዓመታትንም አሁን በተደረገው ህብረት ብዙዎች ቤተ እምነቶች መተው አብረው በጠንካራ መሰረት ላይ ቆመው የመንግስቱን ስራ ለመስራት ቃል የገባንበት ቀጣይ እርምጃም ደግሞ ምን ማድረግ እንዳለብን የመከርንበት ጊዜ ነውና ስለዚህ ስለ 50ኛው ዓመት የህብረቱ የወቅቱ ሰብሳቢ ፓስተር ደሳለኝ በጣም መልካም የሆነ የቃል ኪዳን ሰነድ አዘጋጅተው ቃል ገብተናል። እንደገና የእግዚአብሔርን ስራ ለመስራት እግዚአብሔር በብዙ እየረዳን ያለበት ወቅት ነው። ህብረቱ ለኢትዮጵያ አብያተ ክርስቲያናት ወይ ደግሞ ቤተ እምነቶች በጣም መሰረት ሆኖ አጋዥና ደጋፊ ሆኖ የጋራ ጥላ ሆኖ የጋራ ቤት ሆኖ እያገለገለ ይገኛል። ስለዚህ ህብረት እግዚአብሔር እናመሰግናለን። የእግዚአብሔር ስም የተባረከ ይሁን። እሺ፣ በመጀመሪያ ለኢትዮጵያ ወንጌላውያን ክርስቲያናት አማኞች በአጠቃላይ ለ50ኛው ዓመት በዓል እንኳን አደረሳችሁ ማለት እፈልጋለሁ። በዚህ ክብረ በዓል ላይ ሁላችንም እንዳየነው በጣም አስደናቂ የሆነ ክፍለ ጊዜ ነው የነበረን። በተለይ መንፈስ ቅዱስ የመጀመሪያውን ስፍራ ይዞ ነው ያየነው። ምናልባት የመጀመሪያው ነው ማለት ይችላል። በኢትዮጵያ ቤተክርስቲያን በተደረጉ የተለያዩ ጉባኤዎች ይሄኛውን የመጀመሪያ አድርጌ በኔ አመለካከት ትኩረት ሰጥቼው ማለፍ እፈልጋለሁ። በተለይ የዚህ 50ኛው ዓመት ክብረ በዓል የመንፈስ ቅዱስ በዓልን የሚያሳስበን ባለፉት ዘመናቶች ሁሉ የነበረውን ሪቫይቫል እንደገና ሪስቶር የምናደርግበት ክፍለ ጊዜ ሆኖ አግኝተነዋል። ስለዚህ
እግዚአብሔር የከበረበት ብዙ ሰዎች የተበረታቱበትና የተጽናኑበት ጉባኤ ነው። እኔ ያው ብሔራዊ አስተባባሪ ሆኜ ነው ያገለገልኩ ያለሁት ላለፉት ረጅም ዓመታት በዚሁ ጉዳይ ላይ አብሬ እየሰራሁ ነው ያለሁት እና I'm proud of that። እግዚአብሔር በጣም እየሰራ ነው ያለው። በጣም ደስ ብሎናል፣ ተባርከናል። በአዳማ 16 አብያተ ክርስቲያናት የተሳተፉበት የወጣቶች የእግር ኳስ ውድድር ተካሄደ። ተጨማሪ ያለን ግሬት ኮሚሽን ኢትዮጵያ ከአዳማ ከተማ ወጣቶችና ስፖርት ፌዴሬሽን እንዲሁም ከአዳማ ከተማ ወንጌላውያን አብያተ ክርስቲያናት ህብረት ጋር በመተባበር ያዘጋጀው ስፖርት ለጤና ወንጌል ለዘላለም ህይወት በሚል መሪ ቃል የተሰኘው የወጣቶች የእግር ኳስ ውድድር በአዳማ ከተማ አበበ ቢቂላ ስቴዲየም በይፋ ተጀምሯል። በውድድሩ 16 ወንጌላውያን አብያተ ክርስቲያናት ቡድኖች የሚሳተፉ ሲሆን ዓላማውን በስፖርት አማካኝነት ወጣቶችን ማቀራረብ፣ ጤናማ ኗኗርን ማበረታታት እንዲሁም የወንጌልን መልእክት ማዳረስ መሆኑ ተገልጿል። የአዘጋጆች ኮሚቴ ሰብሳቢ የቀድሞ የአዳማ ከተማ ተጫዋች አሰልጣኝ ሰብስቤ ወልዴ ፕሮግራሙ በአብያተ ክርስቲያናት መካከል አንድነትን ከማጠናከር ባሻገር ወንጌል ገና ላልሰሙ ሰዎች ለማድረስ የሚያገለግል ተልዕኮ እንደሆነ ገልጸዋል። ፍቃድ ባላቸው ባለሙያ አሰልጣኞች እየተመራ ያለው ውድድሩ ትውልድ በጤናማ እሴቶችን ለመቅረጽ እንደሚያግዝ አስታውቀዋል። የአዳማ ከተማ ወጣቶች ስፖርት ጽሕፈት ቤት ኃላፊ ፋፋ ግርማማ በበኩላቸው ስፖርት ጤና፣ ዲሲፕሊን፣ አንድነት፣ ፍቅርን እንደሚያጎላበት ተጠቁመው ውድድሩ እነዚህ እሴቶችን ከወንጌል መልእክት ጋር በማጣጣም ለወጣቶች ለማስተላለፍ መዘጋጀቱን ገልጸዋል። በተጨማሪም ከህገወጥ የማበረታቻ ንጥረ ነገሮች ይልቅ በዲሲፕሊንና በብቃት ስኬት ማስመዝገብ የሚያበረታታ መርሃ ግብር መሆኑንም አስረድተዋል። የግሬት ኮሚሽን ሚኒስትሪ በአዳማ ቅርንጫፍ ቤት አስተባባሪ ፀሐይነሽ አሰፋ በበኩላቸው ተቋሙ በ11 ክልሎች በስፖርት አማካኝነት ወንጌልን የማድረስ ስራ እያከናወነ መሆኑን ገልጸዋል። የ2026 የዓለም ዋንጫ አስመልክቶ የተዘጋጀው ተስፋ የሚል መልእክት የተጻፈበት የእግር ኳስ ወንጌልም በስፖርት ቋንቋ ለማድረስ የተዘጋጀው መሆኑንም አብራርተዋል። እንደ አዘጋጆቹ ገለጻ ውድድሩ በአዳማ በተጨማሪ በአሰላ፣ ወንጪ፣ ኢቲያና፣ ሁሩታ ከተሞች እየተካሄደ ሲሆን በቀጣይም በሌሎች አካባቢዎች በማስፋፋት ወጣቶችን በስፖርትና በመንፈሳዊ እሴቶች ለማገልገል እንደሚቀጥል ተገልጿል። በነጻነት ማርቆስ የተዘጋጀውና መዘመን በሚል ርዕስ የታተመው መጽሐፍ በሀላባ ዋንዛ በር ቃለ ሕይወት ቤተክርስቲያን ግንቦት 16 2018 ዓ.ም ተመርቆ ለንባብ በቅቷል። የመጽሐፉ ርዕስ መዘመም ይላል። ቀጥሎ ደግሞ በዛሬዋ ቤተክርስቲያን መዘመም የነገዋ ቤተክርስቲያን መውደቅ የሚል ሀሳብ አለው። ቤተክርስቲያንን በደንብ ለማየት ሞከርኩኝና ከዛ ቤተክርስቲያን አሁን ትክክለኛ በእግዚአብሔር አይን ውስጥ የተሳለች ቤተክርስቲያን ናት ወይ የሚለውን ነገር ለማየት ሞከርኩኝ። ከዛ በመጽሐፍ ቅዱስ ውስጥ የተሳለችው ቤተክርስቲያን አይደለችም የሚለውን በራሴ ሐሳብ በማየት እግዚአብሔር እውነትም ሊያያት የሚፈልግ አይነት ቤተክርስቲያን ናት ወይ አሁን እኛ ይዘን ያለነው እግዚአብሔር ሊያያት የሚመኛት አይነት ቤተክርስቲያን ነች ወይ የሚለውን ሐሳብ ለማየት ሞከርኩኝና የዛሬዋ ቤተክርስቲያን ወደ መዘመም ይሄ መዘመም የሚለውን ሐሳብ ደግሞ በመጽሐፉ ውስጥ አብራርቼዋለሁ። ለመውደቅ መወላገድ የሚለውን ሐሳብ ይዘዋል። ቤተክርስቲያን በተለያዩ አቅጣጫዎች የመውደቅ አዝማሚያ እያሳየች ያለችበትን ሁኔታዎችን ነው በስፋት የሚያብራራው። አጠቃላይ እንደ ዓለም አቀፋዊ ደረጃን በምናይበት ጊዜ ቤተክርስቲያን አሁን እየወደቀች በሌላ አገራት ደግሞ እየሞተች ያለችበት ሁኔታ ስላለ ያ ደግሞ ዛሬ ወደ እኛ መድረሱ ነገ የማይቀር ስለሆነ ያ ነገር እንዳይከሰት የዛሬዋ ቤተክርስቲያን የዛሬዋ እኛ ወንም የዛሬዋ ቤተክርስቲያን የተባልን እኛ ምን ማድረግ አለብን የሚሉ ሐሳቦችን በመጽሐፉ በስፋት ተብራርተዋል። ለዚህ ደግሞ ለመዘመሙ ምክንያቶች ናቸው የተባሉ 20 ሐሳቦችን በማንሳት በእነዚህ 20 ሐሳቦች ላይ ቤተክርስቲያን አሁን ለመዘመሟ ለነገ መውደቋ መነሻ የሚሆኑ ነገሮችን በስፋት በመጽሐፉ ላይ የተዳሰሱ ነገሮች አሉ። ስለዚህ በ20 ሐሳቦችን በማንሳት በስፋት መጽሐፉ ያብራራል። ስለዚህ መጽሐፉ እጅግ የሚጠቅም ለዛሬ ቤተክርስቲያን እጅግ አስፈላጊና ወቅታዊ ነው የሚለው ሐሳብ ስላለኝ መጽሐፉን ገዝታችሁ በማንበብ በአገልግሎቱ እንድትባረኩ በተለይም ለመሪዎችና ለአገልጋዮች በጣም ሰፊ ምክረ ሐሳብ ስለሚሰጥ መጽሐፉን በማንበብ እንድትባረኩበት የሚለውን ሐሳቤን አስተላልፋለሁ።
ወደ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በኔዘርላንድ የህፃናትና የህይወት ማቋረጥ ጉዳይን አስመልክቶ የኢቫንጀሊካል አሊያንስ ጥሪ ያቀረበ ተጨማሪ አለ። በኔዘርላንድ የሚገኘው ኢቫንጀሊካል አሊያንስ ሚስዮን ኔዘርላንድ በ1 እስከ 12 ዓመት ዕድሜ ያሉ ህጻናት ላይ በአዲስ ህግ መሰረት የተጻፈው የመጀመሪያው የህይወት ማቋረጥ ጉዳይ ከተገለጸ በኋላ ለቤተሰቦች ርህራሄና ጸሎት እንዲደረግ በመጠየቅ በተመሳሳይ ከፍተኛ ጥራት ያለው የማስታገሻ እንክብካቤ እንዲጠናከር ጥሪ አቅርቧል። የሚስዮን ኔዘርላንድ የህዝብ ጉዳይ ኃላፊ የሆኑት ሳሳኪያ ያደግራ ፋከር የድርጅቱ የመጀመሪያ ምላሽ ለልጆች ቤተሰብ ለወላጆችና በእንደዚህ ያለ ከባድ ውሳኔ ፊት ለፊት ወላጆች የጤና ባለሙያ ርህራሄ የጸሎት መሆኑን ገልጸዋል። ቤተሰብ ወደ እንዲህ ያለ ውሳኔ የሚደርሰው የመከራ ጥልቀትን መገምገም እጅግ አስቸጋሪ መሆኑን ጠቁመዋል። ድርጅቱ የህፃናትን የህይወት መቋረጥ እንደማይደግፍ በመግለጽ በምትኩ ስቃይን ለማስታገስ የሚረዱ ከፍተኛ ጥራት ያላቸው የማስታገሻ እንክብካቤዎች እንዲስፋፉ አጥብቆ እንደሚደግፍ አስታውቋል። ወላጆች የታመመ ልጃቸውን በክብርና በርህራሄ እንዲሸኙ ጥራት ያለው የማስታገሻ እንክብካቤ ወሳኝ እንደሆነም ገልጿል። በዚህ ጉዳይ ላይ የተገለጹ ዝርዝሮች ውስን ቢሆኑም የኔዘርላንድ ህግ በጣም ጥብቅ መስፈርቶችን እንደሚያስቀምጥ ጠቁሟል። በህጉ መሰረት ህፃኑ ተስፋ የሌለውና የመቋቋም ስቃይ ውስጥ መሆኑን፣ ሌላ ምክንያት የህክምና አማራጭ አለመኖሩና የወላጆች ስምምነት መኖሩን ያስፈልጋል። ህፃኑ እድሜው በሚፈቅደው መጠን በውሳኔ ሂደት እንዲሳተፍ ይጠበቃል። የኔዘርላንድ መንግስት ሰነድ እንደሚያመላክተው የግምገማ ኮሚቴ እንደ አውሮፓውያን አቆጣጠር በ2025 መጨረሻ ላይ ከ1 እስከ 12 ዓመት ዕድሜ ያለው ህፃን ላይ የተፈጸሙ የመጀመሪያው የህይወት መቋረጥ ሪፖርት ተቀብሎ ግምገማ አጠናቋል። በዚህ እድሜ ክልል ላሉ ህጻናት የህይወት መቋረጥ የሚፈቅደውን ደንብ በ2024 ዓመት ጀምሮ በስራ ላይ ውሏልም ብሏል። ሚስዮን ኔዘርላንድ እንደገለጸው ወደፊት የማስታገሻ እንክብካቤዎች የሚበረታቱ ድርጅቶችና ተነሳሽነት መደገፍን ይቀጥላል። እንደ ክርስቲያኖች በእንደዚህ ያሉ አሳዛኝ ሁኔታዎች ውስጥ ለሚገኙ ቤተሰቦች ርህራሄ፣ ጸሎትና ተግባራዊ ድጋፍ መስጠት እንደሚገባ ማሳስቧል። መረጃውን ከክርስቲያን ቱዴይ ኒውስ አገኘ ነው። ወደ መጨረሻው ዜና ስናልፍ ዓለም አቀፍ የእባብ ቀን ተከበረ። ባልደረባችን ሚኪያስ ጌታሁን ተጨማሪ ያለው። በዓለማችን ከ3000 በላይ የእባብ ዝርያዎች ቢኖርም ሰዎችን መግደል የሚችሉት 7% ብቻ ናቸው። ስለ እባብ ስናስብ አስቀድሞ ወደ አእምሯችን የሚመጣው ተናድፎ ገዳይነቱ ነው። ተደብቆ የሚያጠቃንን አካል እባብ የሚል ተቀጽላ የመስጠት ልማድም አለን። የእባብን ተፈጥሮና ባህሪ የሚያጠኑት ተመራማሪዎች ግን ያለ ጥፋቱ ወንጀለኛ የተደረገ ተሳቢ እንስሳ ነው ይላሉ። ሊታይ በማይችልበት ስፍራ የሚኖረው ራሱን ለማዳን መሆኑን በመጥቀስም ሰላም ፈላጊነቱን አጉልቶ ይጽፋሉ። ከ15 እስከ 30 ዓመት ዕድሜ ያላቸው እባቦች ጆሮ የሌላቸው የተጣራ ድምጽ አይሰሙም። ይሁን እንጂ ከምላሳቸው ላይ በተጣበቀ አካል የሰዎችን እንቅስቃሴም ሆነ ማንኛውም አካል የሚፈጥረውን እርግብግቢት መረዳት ይችላሉ። በዓለማችን ከ3000 በላይ የእባብ ዝርያዎች እንዳሉ ይነገራል። ከእነዚህ የእባብ ዝርያዎች ውስጥ ሰዎችን ነድፈው ሊገድሉ ወይም ጉዳት ሊያደርሱ የሚችሉት 200ዎቹ ወይም 7%ዎቹ ብቻ ናቸው ይላል የናሽናል ጂኦግራፊ መረጃ። በክፋት የተሳሉት ተሳቢ እንስሳት ፋይዳቸው ተዘንግቷል ያሉ ተመራማሪዎች የዓለም የእባብ ቀን በየዓመቱ ሐምሌ 16 እንዲከበር ማድረግ ከጀመሩ ዓመታት ተቆጥረዋል። የሚፈሩት እባቦች እንደ አይጥ ያሉ አነስተኛ ነፍሳትን በመመገብ የስነ ምህዳር ሚዛንን ያስጠብቃሉ። ለሌሎች ነፍሳትን በምግብነት ይውላሉ። ባለሙያዎች እባቦች የሚገኙበት አካባቢ ሚዛናዊና ጤናማ ስነ ምህዳርን ያመላክታል የሚሉ ሲሆን ለአጠቃላይ የስነ ምህዳር ምርምራቸውም ግብዓት ያደርጉታል። መርዝ የሚረጩ እባቦች ጭምር ለዘመናዊ ሕክምና እድገት ጉልህ ድርሻ እንዳላቸው ነው የሚነገረው። የእባብ መርዝ ለደም ግፊት፣ ደም መርጋትና ሌሎች በሽታዎች መድኃኒቶችን ለመስራት እንደሚውልም የህንዱ ኤንዲቲቪ ዘገባ አመላክቷል። ወደ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሆንላችሁ።